አንድ በቅርቡ የሆነ ፖድካስት ነው ወይስ እንደዚህ አይነት ነገር ሰምቼ እና እዛ ላይ የሚናገረው ሰው ምን ሲል ሰምቻለሁ፣ ህግ የሚባለው ነገር ተውትና ዝም ብላችሁ ስራ ስሩ የሚል ነገር ሰምቻለሁ። ለምፈጸመው ማንኛውም ጥፋት ኃላፊነት ሊኖርብኝ ስለሚገባ ነው። በቀላሉ የሚገባበት ነገር አይደለም። ማሰብ ይጠይቃል። ፎርም አለው። ወይም ደግሞ በተለምዶ ዲያስፖራ ምንለው በዲያስፖራ አካውንት ገንዘብ በመጠቀም ንግድ ስራ ለማከናወን የሚፈልግ ሰው ባለሙያዎች ወደ ንግድ እየገቡ ነው። የባንክ አካውንቱ ምንም ከራሱ ኢንጀክት በሚያደርገው ነው ተብሎ ስለሚታሰብ ነው። ንግድና ሀቅ እኛ ሀገር ብቻ ሳይሆን የትም ሀገር የአንድ ሳንቲም ሁለት ገጽታዎች ናቸው። 30 ዓመት ሙሉ ስሰራ አንድ ክስ ጉዳይ የለኝም፣ ጠበቃ የሚባል አናግሬ አላውቅም። ድርጅት ማለት የአገር ሀብት ነው። ግለሰቡ ሲሞት ወራሾቹም ቢሆኑ ስም ዞሮ በራሳቸው ስም ይቀጥላል እንጂ የግለሰብ ነጋዴን ይዘው መቀጠል አይችልም። ቢያማክሩ በኋላ ሊመጣ ከሚችለው ችግር ይድናሉ ብለን እናምናለን። ተመልካቾቻችን እንኳን ወደ ቪዲዮ ስቱዲዮ መጣችሁ። ቪዲዮ ዓለም አቀፍ የንግድ የኢንቨስትመንትና የታክስ አማካሪ ድርጅት ነው። ቪዲዮ በ167 ሀገሮች ውስጥ የሚሰራ ድርጅት ነው። የቪዲዮ ስቱዲዮ ደግሞ በንግድ በኢንቨስትመንት በታክስና በተያያዥ ጉዳዮች በየጊዜው ፕሮግራሞችን እያዘጋጀ ለእናንተ የሚያቀርብ ስቱዲዮ ነው፣ ፕሮግራም ነው። ዛሬ ከአቶ ዳዊት ኪዳኔ የዳብሎ ሎፈር ማኔጂንግ ፓርትነር ጋር በንግድ ድርጅት አመሰራረትና አካሄድ ላይ ውይይት አድርገናል። ወደ ውይይቱ እና ወደ አቶ ዳዊት ወስዳቸዋለሁ። ዳዊት ኪዳኔ ይባላለው። በፌደራል ፍርድ ቤት በማናቸውም ፍርድ ቤቶች ጠበቃ ነኝ። በአሁኑ ሰዓት ደግሞ በዳብሎ የጥብቅና ድርጅት ውስጥ መስራች፣ ሸሪክ፣ ፓርትነር እንዲሁም ደግሞ ስራ አስኪያጅ ሆኜ እየሰራሁ እገኛለሁ። የጥብቅና ድርጅታችን ቅድም ቪዲዮ ብለው ሲያስተዋውቁ እንደነበረው እኛም በንግድ በግለሰብ በተለይ በማንኛውም የንግድ ስራ ላይ የተሰማሩ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ የግለሰብ ጉዳዮች ሊሆኑ ይችላሉ። እሱን የማማከር የጥብቅና አገልግሎት የሚሰጥ ድርጅት ነው። ይሄን ነው ብለው። በጣም ጥሩ። እንግዲህ ዛሬ ከሎየር ጋር እየተነጋገርን ነው። ሎው ህግ እንግዲህ ከግለሰብ ጋር ይገናኛል፣ ከንግድ ጋር ይገናኛል። በተለይ ከንግድ ጋር በጣም ትልቅ ቁርኝት አለው። እንዲያውም እኔ አንድ በቅርቡ የሆነ ፖድካስት ነው ወይስ እንደዚህ አይነት ነገር ሰምቼ እና እዛ ላይ የሚናገረው ሰው ምን ሲል ሰምቻለሁ፣ ህግ የሚባለውን ነገር ተውትና ዝም ብላችሁ ስራ ስሩ የሚል ነገር ሰምቻለሁ እና በጣም ነው የሳብኩት። ምክንያቱም ንግድና ህግ እኛ ሀገር ብቻ ሳይሆን የትም ሀገር የአንድ ሳንቲም ሁለት ገጽታዎች ናቸው። ንግድ ያለ ህግ ያለ ንግድ ምንም ሊሆን አይችልም። እጅግ በጣም የንግድ አንዱ ትልቁ አካል የትም ሀገር ብንሄድ አንድ ሰው ንግድ ከማካሄዱ በፊት ንግድና ሌሎችን ድርጅቶች ከማካሄዳቸው በፊት እዛ ሀገር ላይ ያለውን የህግ ያንን የሚመለከተውን የህግ ማወቅ ግዴታው ነው። ሁሌም እንደሚባለው እናንተም ሁሌ እንደምትሉት ህግን አለማወቅ ከተጠያቂነት አያድንም። ስለዚህ ንግድ ለመስራት ከዛ ጋር የተገናኘውን ህግ ማወቅ ግዴታ ነው። በዚህም እንግዲህ ዛሬ ተመልካቾቻችን ጥሩ የሆነ እውቀት ንግዳቸውን ለማካሄድ ኢንቨስትመንታቸውን ለማካሄድ አንተርፕረነርሺፕ የሆኑ ሰዎች ደግሞ ያንኑ ስራቸውን ለማካሄድ አስቀድመው ማወቅ ያለባቸውን ነገሮች ደረጃ በደረጃ ለማሳወቅ ጥረት እናደርጋለን። ስለዚህ ዛሬ የምንጀምረው እስኪ መጀመሪያ አንድ ሰው ንግድ ማካሄድ ሲያስብ እንዴት ነው ማካሄድ ያለበት? የተለያዩ የንግድ ፎርማሊቲዎች አሉ። እንዴት ነው መምረጥ ያለበት? ዝም ብዬ ዘልዬ መግባት እችላለሁ ወይ? እንዲያውም እኔ ብዙ ጊዜ የማየውና ትንሽ የሚገርመኝ ነገር ሰዎች እንግዲህ እኛ ሀገር እቁብ፣ እድር የሚባሉ ነገሮች አሉ። አንዳንዴ ይሰባሰቡና ለምን እንደዚህ አንጀምርም፣ ለምን ንግድ አንጀምርም የሚሉት ነገር አለ። ንግድ እንደዚህ አይነት በቀላሉ የሚገባበት ነገር አይደለም። ማሰብ ይጠይቃል። ፎርም አለው፣ የራሱ የንግድ ፎርም አለው። ፎርሙ ደግሞ ከታሰበው ነገር ጋር አብሮ መሄድ መቻል አለበት። አንደኛው የንግድ አይነትና ሌላኛው የንግድ አይነት የሚፈልገው የንግድ ቅርጽ የተለያየ ነው። ስለዚህ ምን አይነት የንግድ ቅርጾች አሉ የሚለውን ብታብራራልን። እሺ፣ ቴንክ ዩ። እንደተባለው የህግ ማንኛውም ሰው የንግድ ስራ የሚሰራ ሰው ብቻ ሳይሆን ማንኛውም ሰው በተቻለ ነገር ከኑሮ ጋር ተያያዥነት ያላቸው መሰረታዊ የሆኑ የህግ ጉዳዮች በሚኖርበት ሀገር ውስጥ የተከለከሉና የተፈቀዱ ነገሮች የትኞቹ ናቸው የሚለው አውቆ መግባት አለበት፣ ካለ ህግ ሳይሆን ማለት ነው። ንግድ ስራ መክበድ የለበትም። ቀደም እንደተባለው አንድ ሰው ወደ ንግድ ስራ ሲገባ
ኢንትሪው ወይም ደግሞ ወደ ንግድ ስራ የገባበት መንገድ የሚቀልበት መሆን አለበት። ሆኖም መጀመሪያ በየትኞቹ የንግድ ስራ አይነት ነው አንድ ንግድ ሊሰራ የወሰነ ሰው ደግሞ በአገሪቱ ባሉት ህጎች በየትኞቹ የንግድ ማህበራት ወይም ደግሞ የንግድ አደረጃጀቶች ነው ሊሰራ የሚገባው የሚለውን ማወቁ ተገቢ ይመስለኛል። እንግዲህ የኛ ሀገር በቅርቡ በተሻሻለውም ኮሜርሻል ኮድም ወደ 7 አይነት ማህበራት ንግድ ማከናወን ይቻላል። በግለሰብ ራሱ ግለሰቡ እንደ ነጋዴ ሆኖ ደግሞ የንግድ ስራውን መስራት ይችላል። ስለዚህ እውቅና ያለው በኢትዮጵያ ውስጥ እንግዲህ የሽርክና ወደ 4 የሽርክና ማህበሮች 3 ደግሞ በኩባንያ እንደ ኩባንያ የሚቆጠሩ የኃላፊነታቸው የተወሰኑ የግል ማህበሮች አሉ። እነሱም በዝርዝር እንደው ስማቸውን ለመግለጽ የሽርክና ማህበሮቹ ህብረት ስራ የሽርክና ማህበር የሚባለው በእንግሊዘኛው ደግሞ ጀነራል ፓርትነርሺፕ የሚባል አለ። ባለ 2 አይነት ባህሪ ያላቸው ኃላፊነቱ የተወሰነ የሽርክና ማህበር አለ። ይሄም ደግሞ ሊሚትድ ፓርትነርሺፕ ይባላል። ሌላው ደግሞ ኃላፊነቱ የተወሰነ የሽርክና ማህበር ወይ ደግሞ ሊሚትድ ላያቢሊቲ ፓርትነርሺፕ የሚባለው የሽርክና ማህበር አለ። ይሄ እንግዲህ ቀደም ዳብሎ የጥብቅና ድርጅት ስል ነበርና አሁን የኛ አደረጃጀት በኃላፊነቱ የተወሰነ የግል የሽርክና ማህበር በኤልኤልፒ አደረጃጀት ነው። ይሄ ለምን ሆነ እንግዲህ በኋላ ላይ ላነሳው እችላለሁ። ሌላው የአሽሙር የሽርክና ማህበር ነው ወይም ደግሞ ተለምዶ ሰዎች ጆይንት ቬንቸር የሚሉት ማህበር ነው። ስለዚህ 4ቱ የሽርክና ማህበሮች ባህሪያቸው የሰዎችን ትውውቅን መሰረት ያደረጉ በቤተሰብ መካከል የሚከናወኑ እነዚህ ሰዎች የሚያደርጓቸው ባህሪ ናቸው። ዝርዝራቸውን ማንሳት እንችላለን። ግን አንዱ በህጉ የኢትዮጵያ እውቅና ያገኘችው በኢትዮጵያ ንግድ ህግ እውቅና የተሰጣቸው የሽርክና ማህበር አይነቶች እነዚህ 4 ናቸው። ከነዚህ 4 የሽርክና ማህበሮች ለምሳሌ አሁን ቀደም እኔ ጥብቅና ድርጅት የሽርክና ማህበር ብዬ ያልኩት ሊሚትድ ላያቢሊቲ ፓርትነርሺፕ ወይም ደግሞ ኃላፊነት የተወሰነ የሽርክና ማህበር አሁን በአዲሱ የኮሜርሻል ኮድ በአዲሱ የንግድ ህግ አዲስ የተዋወቀ ማህበር ነው። ሌላው የኩባንያ ባህሪ ያላቸው ሰዎች በተለምዶ የሚያውቋቸው ኃላፊነታቸው የተወሰነ ማህበሮች አሉ። እነዚህም ኃላፊነቱ የተወሰነ የግል ማህበር ፕራይቬት ሊሚትድ ካምፓኒ የሚባለው በተለምዶ ፒኤልሲ እየተባለ የሚጠራው ሼር ካምፓኒ ወይም ደግሞ በአክሲዮን ማህበር የሚባለው እነዚህ አለ። ሶስተኛው ደግሞ አሁንም ከኃላፊነቱ የተወሰነ የሽርክና ማህበር ጋር አብሮ በአዲሱ የንግድ ህግ የተዋወቀው ባለ አንድ ሰው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የሚባለው ወይም ደግሞ ዋን ማን ካምፓኒ የሚባሉ ናቸው። እንግዲህ ስለዚህ ንግድ ውስጥ የሚገባ ሰው ንግድ ወስኛለሁ ልነግድ ነው የሚል ሰው መጀመሪያ በየትኛው ቅርጽ የትኛውን አደረጃጀት ነው ለመምረጥ ብሎ ኢትዮጵያ ውስጥ ቢጠይቅ ከነዚህ ውስጥ መምረጥ ይጠበቅበታል ማለት ነው። እነዚህ እንዴት ይመርጣል እንግዲህ የሚለው ሌላ ጥሩ በጣም ጥሩ ማብራሪያ ነው። ግን ትልቁ ነገር አሁን ያልከው ይሄ የምርጫ ጉዳይም ላይሆን ይችላል። አንዳንዴ እንዲሁ በቃ ከዚህ ውስጥ የትኛው ደስ ይለኛል ሳይሆን እኔ ከምሰራው ስራ ጋር አብሮ የትኛው ይሄዳል። አንዳንዱ ደግሞ አይነት የግድ ማድረግ ያለብህም ነገር አለ። ለምሳሌ ቅድም እንዳልከው የሙያ ነገር ሲሆን ሙያዊ ኃላፊነት ያለበት ነገር ሲሆን ወደ ፓርትነርሺፕ የመምጣት የህግ ግዴታም ያለበት ነገር አለ። ስለዚህ የተወሰነውን ምርጫ ለመምረጥ የሚፈቀድልን ነገር አለ። የተወሰነውን የስራ አይነት ግን የምርጫ ጉዳይ ሳይሆን በህግ እንደዚህ አይነት ስራ ልትሰሩ ከፈለጋችሁ መስራት ያለባችሁ በዚህ ነው። ለምሳሌ እንደው በቀላሉ እንኳን ለመናገር አንድ ሰው ባንክ ለመክፈት ቢፈልግ ፕራይቬት ሊሚትድ ካምፓኒ አይሆንም፣ ኤልኤልፒም ሊያደርግ አይችልም፣ ሼር ካምፓኒ መሆን መቻል አለበት። ስለዚህ የተወሰነው ምርጫ የተወሰነ ኢንቮልቭመንት አለው። ከዛ ውጭ ግን አብዛኛው የግድ ከኛ የንግድ ቅርጽ ጋር ወደፊት ልናደርገው ከምናስበው ነገር ጋር የትኛው ይሄዳል ብለን ባለሙያ አማክረን መምረጥ ያለብን ነገር ነው፣ መውሰድ ያለብን ነገር ነው። ስለዚህ አንድ ሰው የትኛውን የንግድ ቅርጽ በየትኛውም አይነት ምዝገባ በመዘገብ ነው የሚያዋጣኝ ብሎ ለመምረጥ ምንድነው ኮንሲደር ማድረግ ግምት ውስጥ ማስገባት ያለበት ነገር? ጥሩ አድርገን የገለጽከው። ምክንያቱም አሁን ቅድም መምረጥ አለበት ከነዚህ ውስጥ ስንል መምረጥ የማይቻልበት ደግሞ የህግ አስገዳጅ ሁኔታዎች አሉ። ወደ ይሄ አዲስ የተቋቋመው በሽርክና ማህበር ላይ ለምሳሌ ኃላፊነቱ የተወሰነ የሽርክና ማህበር ወይም ሊሚትድ ላያቢሊቲ ፓርትነርሺፕ የሚለው
ሙያ ስራ በሚሰሩ ሰዎች ሙያ ስራ ማለት ሁሉም ሰው ሙያ ይሰራል። ሙያ ስንል የጥብቅና ወይ ደግሞ የአካውንቲንግ ወይ ደግሞ ብቻ ሳይሆን አንድን ስራ ለመስራት ከሆነ አካል ፍቃድ የሚያስፈልገው አንድ ጠበቃ አንድ የጥብቅና ስራ ለመስራት ተነስቶ ዛሬ ጀምሮ ጠበቃ ነኝ ማለት አይችልም። የጥብቅና ፍቃድ ሊኖረው ይገባል። የታወቀለት የሂሳብ አዋቂ ነው ከተባለም ይሄም እንዲሁ ፍቃድ ይሰጠዋል። ሌሎችም አሉ ፍቃድ የሚያስፈልጋቸው እንደ አርኪቴክትስ እንደዚህ የመሳሰሉ ሙያ ላይ ፕሮፌሽናልስ የሚሰሩ ሰዎች አሉ። አሁን እነዚህ የሚሰሩ ሰዎች ህጉ ምን ይላል? ንግድ ህጉ በኮሜርሻል በፍቃድ ባላቸው ሰዎች መካከል የሚሰራ ስራ በዚህ መልኩ ነው የሚሰራው። የተመረጠበትም ምክንያት አለ። ለምንድን ነው? አሁን ሲታይ ኃላፊነቱ የተወሰነ ነው። ነገር ግን ባለሙያው ስራውን የሚሰራው ባለሙያው ስለሆነ የጥብቅና ስራ እኔ በምሰራበት ጊዜ እኔ ነኝ በአካል መቀርበው። ማህበሩን ወክዬም ቢሆን እኔ ራሴ እቀርባለሁ። ለፍርድ ቤት ሊሆን ይችላል፣ ደንበኛውን ወክዬ። በዛ መሃል ለምፈጸመው ማንኛውም ጥፋት ኃላፊነት ሊኖርብኝ ስለሚገባ ነው። ስለዚህ በስራዬ ተያይዞ ለሚመጣ ጥፋት በሙሉ እንደ ሸሪክ እንደ ጠበቃ ወይም ደግሞ እንደ ሙያ ፍቃድ እንዳለው ሰው ከድርጅቱ እኩል ተጠያቂነት ይኖርብኛል። ለዛ ነው ህጉ እንደውም ከሌሎች ማህበሮች በተለየ ሁኔታ የመድን ዋስትናም ላይገባ ይገባል ይላል። ስለዚህ ማንኛውም በዚህ አይነት መልኩ በኤልኤልፒ በሽርክና በኃላፊነቱ የተወሰነ የሽርክና ማህበር የሚሰራ ሰው በሙሉ የመድን ዋስትና ይገባል ማለት ነው። ፕሮፌሽናል ኢንደምኒቲ ኢንሹራንስ ፕሮፌሽናል ኢንደምኒቲ ይገባል ማለት ነው። ስለዚህ ግዴታም ነው፣ ላይሰንስም ለመውሰድም ግዴታ ነው። ሌሎችም ሜንሽን የተደረገ አለ። ለምሳሌ ግዴታም ባይሆንም አንድ ነጋዴ የግለሰብ ነጋዴ ወይም ደግሞ በተለምዶ ዲያስፖራ የምንለው በዲያስፖራ አካውንት ገንዘብ በመጠቀም ንግድ ስራ ለማከናወን የሚፈልግ ሰው የሚጠበቅበት በግለሰብ የንግድ ሬጅስትር በግለሰብ ወይ ደግሞ በራሱ አንድ ነጋዴ ሆኖ ነው የሚሰራው። ይሄ ግለሰብ ነጋዴ ሆኖ ነው የሚሰራው። ለምን? የባንክ አካውንቱ ምንም ከራሱ ኢንጀክት በሚያደርገው ነው ተብሎ ስለሚታሰብ ነው። ሌላው ደግሞ የህግ ቅድም ተጠቅሷል። እንግዲህ ለምሳሌ ከ50 በላይ ሰዎች ሆነው ሽርካም ሰዎች የሚጠይቅ ከሆነ የሚሰሩ ከሆነ ግዴታ ወደ መምረጥ የሚጠበቅበት የአክሲዮን ማህበር ነው። አንድ የሚያቋቁሙ ሰዎች ደግሞ ወደፊት በካፒታል ገበያ አሁን በመጣው ካፒታል ገበያ ድርጅታችንን በዛ አስተዋውቀን እንትን እንሰራለን ካሉ ለመቀጠል የሚፈልጉ ከሆነ መጀመሪያው አደረጃጀታቸው በአክሲዮን ማህበር ሊሆን የሚያስገድድ ሁኔታ ይኖራል። እንደዚህ ባንክ ለምሳሌ ቢፈልግ ሰው የግድ ሼር ካምፓኒ ነው ካምፓኒው ከ50 በላይ የሚለው ሪኳየርመንት ስላለ አሁን ኃላፊነቱ የተወሰነ የግል ማህበር እስከ 50 ሰው ነው የሚለው። ከዛ በላይ ከሆኑ እንግዲህ አክሲዮን ማህበር ነው። ስለዚህ እንደ ነምበር ኦፍ ወይም ደግሞ የባለ አክሲዮኖቹ ቁጥርም ይወሰናል ማለት ነው። በህግ ግዴታ ሊጣልብህ ይችላል። በጀመርከው የንግድ ስራ ባህሪ ምክንያት ሊሆን ይችላል። በእነዚህ ምክንያቶች ግዴታ ወደዛ ልትገባ ይችላል። ስለዚህ የመጀመሪያው የሚመከረው እንግዲህ አንድ ንግድ ስራ የሚሰሩ ሰዎች በየትኛው እንደዚህ ያስበናል እንዴት አድርገን እንስራ ብለው ማማከር ይጠበቅባቸዋል። ኤግዛክትሊ። ስለዚህ ቅድም እንዳልከው የምርጫ ጉዳይ አለ፣ የህግ ግዴታ አለ፣ ራሱ የሚሰሩት ስራ ኦልሞስት የሚያስገድደው አይነት ነገር አለ። ስለዚህ ይሄንን ለማድረግ መጀመሪያ ሰዎቹ ባለሙያ ጠበቃ፣ የንግድ አማካሪ ቁጭ ብለው እኛ ልንሰራው ያሰብነው ነገር ይሄ ነው፣ ወደፊት ዓላማችን ይሄ ነው፣ ስለዚህ ከዚህ ጋር አብሮ ሊሄድ የሚችል የንግድ ቅርጽ ምዝገባው ቅርጽ የትኛው ሊሆን ይችላል ብለው አማክረው እዛ ውስጥ መግባት መቻል አለባቸው። ምክንያቱም ብዙ ጊዜ የምናየው አሁን ሰዎች እንዲሁ ድንገት አሁን በጣም ለብዙ ጊዜ ኢቭን ከዚህ ከኮመርሻል ኮዱ በፊት የተለመደ አይነት አሰራር ነበር። በአብዛኛው ሰው ወይ የግል ድርጅት ነው የሚያቋቁመው ወይም ፒኤልሲ ነው የሚያቋቁመው። አብዛኛው ሰው እንዲያውም ዘሎ ፒኤልሲ እንዲያውም የንግድ ምዝገባው ይሄኛው የንግድ ፍቃድ ለማውጣት እንደዚህ በአንድ ሰው ከመቻሉ በፊት ያውኑ ኮመርሻል ኮድ ከመጽደቁ በፊት ባይ ዲፎልት ሰው ፒኤልሲ ነበር የሚያቋቁመው። እንዲያውም ብዙ ጊዜ የሚገርመን ነገር ፒኤልሲ በአንድ ሰው ስለማይቻል አንድ ሰው 99 አንድ ሰው አንድ ይዝና ያን ኢንፌክት ኢንፎርም 2 ነው
ፒኤልሲ ነው። ኢንፌክት ግን ባለ አንድ ሰው ነው ማለት ይቻላል። እንዲያውም በቅርብ በኋላ ዲስከስ እናደርገዋለን። በቅርብ የወጣው የጸደቀው የኮመርሻል ኮድ አንድ ሪሊፍ የሰጠው ነገር ምንድነው? ሶሉሽን የሰጠው ነገር ብዙ ሰዎች ፒኤልሲ ለማቋቋም አንድ ሰው እየጎተቱ ይመጡና 99 ከምታረጉ ባለ አንድ ሰው ፒኤልሲ ቅድም የገለጽከው ማቋቋም ይቻላል። ግን ይሄም ቢሆን ፒኤልሲ ላርገው፣ ሼር ካምፓኒ ላርገው ወይስ ፓርትነርሺፕ ላርገው የሚለው ነገር የግድ ከካምፓኒው ምንድነው የሚሰራው፣ በዛ ንግድ ድርጅት ስር በዛ ድርጅት ስር ልንሰራ ያሰብነው ነገር ምንድነው፣ የግዴታ አለበት ወይ፣ እኛ መምረጥ እንችላለን ወይ፣ ከኛ የወደፊት ፕላን ጋር አብሮ ይሄዳል ወይ የሚለው በትክክል የግድ መሰራት አለበት። ሌላው ብዙ ጊዜ እኔ ያስተዋልኩት ነገር ምንድነው እና ትንሽ በጣም የሚገርመኝ ነገር ሰዎች ካምፓኒ ሊያቋቁሙ ሲሉ እኛ ሀገር በተለምዶ ውልና ማስረጃ የምንለው አለ እና የዶክመንቶች የሰነዶች ማረጋገጫ መንግስታዊ የሆነ አንድ ድርጅት አለ። ስለዚህ ሰዎች ድርጅት ላይ ያቋቁሙ ሲሉ በቃ እዛ ድርጅት ሄድና ውልና ማስረጃ ጋር ታች ተቀመጠች አንዲት ልጅ አለች፣ እሷ ትጽፍልሃለች። በጣም አንደኛ አስቂኝም ነው፣ ሁለተኛ አሳዛኝም ነው፣ ሶስተኛ ደግሞ አደገኛም ነገር ነው ይሄ። ምክንያቱም እነዚህ እዛ ላይ የሚጻፉ እነዛ ላይ ቁጭ ብለው ያሉ ብዙ ኤክስፔሪየንስ ትምህርት የሌላቸው ሰዎች ቴምፕሌት አለ፣ ያንን ቴምፕሌት ስምህ ማን ነው ይላሉ፣ ሼርሆልደሩ ማን ነው ያስገባሉ። ከዛ በኋላ ድርጅቱ ይሄዳል። እንግዲህ የድርጅት ሜሞራንደም አርቲክል ወደ ኋላ እንመጣበታለን። ማለት የአንድ ድርጅት ኮንስቲቱሽን ህገ መንግስት ነው፣ ድርጅቱን የሚመራ ነገር ነው። በእርግጥ በኋላ ማሻሻል ይችላል፣ ግን በኋላ ማሻሻሉ ራሱ በጣም ብዙ ቢሮክራቲክ ቦትልኔክ አለው። ሰዎቹ አገር ውስጥ ሊኖሩ ላይኖሩ ይችላሉ፣ ብዙ ነገር ስለሚፈጥር አስቀድመን ባለሙያ ብናማክር ግን ወደፊት ሊገጥመን ከሚችል ከማስተካከልና ከሌሎቹ ነገሮች ያድነናል። ስለዚህ አሁንም ኤምፋሳይዝ የምናደርገው ባለሙያዎችን ቢያማክሩ፣ በተለይ የንግድ ቅርጹ ምን መምሰል አለበት፣ ከዛ በኋላ ደግሞ ምን አይነት ዶክመንቶች ያስፈልጋሉ፣ ዶክመንቶቹ ላይ ምን መግባት አለበት የሚለውን ነገር ባለሙያ ቢያማክሩ በኋላ ሊመጣ ከሚችለው ችግር ይድናሉ ብለን እናምናለን። የሚቀጥለው ጥያቄ እንግዲህ ባለሙያዎች ብዙ ጊዜ በተለይ ከቅርብ ጊዜ ወዲህ ባለሙያዎች ወደ ንግድ እየገቡ ነው። እንዲያውም በፊት የህግ ሎፈርም የሚባል ነገር በኢትዮጵያ ኮንቴክስት አይቻልም ነበር። አሁን ሎፈርም እንደ ፈርም ሌላ ሀገር እንደምናየው በኤልኤልፒ ደረጃ ብዙ ሎፈርሞች እየተቋቋሙ እያየን ነው። ምንድነው ልዩነቱ? ለምሳሌ ሎፈርሞች እንደ ካምፓኒ መቋቋማቸው እንደ ፈርም መቋቋማቸው ወይም በግለሰብ ደረጃ ድሮ ሎ ኦፊስ ነበር ይባል ወይም አንድ ግለሰብ ነበረ። ትንሽ ልዩነቱን ብታስረዳና ወደ ሌሎቹ ብንገባው። እሺ እንግዲህ አሁን መጀመሪያ ጥሩ ነገር ነው የተነሳው የንግድ ስራና ጥብቅና ድርጅት ማህበር ተነስቷል። የጥብቅና ስራ በባህሪው እንደ ንግድ ስራ ወይም እንደ ኢንቨስትመንት አይቆጠርም። የጥብቅና ድርጅቶች የሚሰሩትም ስራ ማለት ነው። ይሄ ደግሞ በግልጽ በጥብቅና አስተዳደር አዋጁ ላይ በግልጽ የጥብቅና ድርጅት ስራ ንግድ ወይም ኢንቨስትመንት አይደለም የሚል ግልጽ ድንጋጌ ነው ያለው። ግን ምንድነው ከዚህ በፊት ይሰራ የነበረው ሌሎች ሀገሮች 300 ዓመት 400 ዓመት የሆኑ የጥብቅና ድርጅቶች አሉ፣ በጣም ትልልቅ ድርጅቶች አሉ። እኛ ሀገር ደግሞ ገና የጥብቅና ድርጅት ስራ 2 ዓመት ከምናምኑ ነው ከተፈቀደ። የተወሰኑ የጥብቅና ድርጅቶች ናቸው ያሉት። ከዚህ በፊት ደግሞ እንደ ጥብቅና ድርጅት ቅርጽ ይዘው የሚሰሩ ጥብቅና ድርጅቶች የተወሰኑ የጥብቅና ድርጅቶች ነበሩ። ስለዚህ ይሄ ማለት ምንድነው ለህብረተሰቡ ከዚህ በፊት ግለሰብ ጠበቃ ብቻ ቀጥረው ከሚሰሩ አሁን ጠበቆች ተደራጅተው በጠበቆቹ መካከል የሚመሰረት ድርጅት ነው ማለት ነው። የራሱ አደረጃጀት አለው። እየሄደ ያለ እንትን ነው ለህብረተሰቡ በተለይ ለድርጅቶች የጥብቅና ድርጅቶችን መቅጠር እና በጥብቅና ድርጅቶች ጋር መስራት የተሻለ ነው። ያው እንግዲህ እኛ ከቪዲዮ ጋር እንሰራለንና ማንኛውም የህግ ጉዳዮች ይኖራሉ። ፓርትነር አድርጎ መስራት በተሻለ መልኩ ከጥብቅና ድርጅት ጋር መስራቱ የተሻለ ነው። እንትን ማህበር ላይ አሁን ያነሳው ነገር ነው ለጠበቃ ብቻ። እንግዲህ የማህበር ዓላማው አሁን ግለሰብ ላይ የተመሰረተ ነገር አንድ ግለሰብ ድርጅት ነጋዴም ግለሰቡ እስካለ ድረስ ነው። ግለሰቡ ሲሞት ወራሾቹም ቢሆኑ ስም ዞሮ በራሳቸው ስም ይቀጥላል እንጂ የግለሰብ ነጋዴን ይዘው መቀጠል አይችሉም። የግለሰብ ነጋዴን ስራ ይዘው መቀጠል አትችልም። ማህበር ሲሆን ግን ማህበር እንግዲህ የሚባለው እድሜ ልክ ነው ወይ ደግሞ በእድሜ የተገደበ አይደለም። ማህበሩ ሰውየው መስራቾቹ ቢኖሩም ባይኖሩም ለመቀጠል የሚችል ነውና
እንግዲህ ወደፊት አንዱ ምርጫ ላይ ሲመረጥ የንግድ ስራ የሚሰራ ሰው ሆነ ማንኛውም ስራ የሚሰራ ሰው ቀጥሎ ይሄ ኮንቲኒቲን በተመለከተ የሚቀጥለው በተመለከተ አንዱ ኮንሲደር የሚደረግ ነገር ነውና ማህበሮች እድሜያቸው ይቀጥላል፣ ቅድም ያልከው አይነት ችግሮች እንዳያጋጥሙ ይረዳል ማለት ነው። በጣም ጥሩ። ስለዚህ አንድ እቺኛው ሴክሽን ጠቅለል ለማድረግ የንግድ ስራ የሚሰሩና የሙያ ስራ የሚሰሩ ብለን መክፈል እንችላለን። ስለዚህ ለንግድ ስራ የሚሰሩ ሰዎች ምን አይነት ቅርጽ ያስፈልጋል ወይም አመዘጋገብ ያስፈልጋል? ለሙያ ስራ የሚሰሩት ምን አይነት ቅርጽ እና አመዘጋገብ ይመከራል እና ያስፈልጋል የሚለውን ብናጠቃልል እንግዲህ ምክሩ እንደ ሁኔታው እንደ ሰውየው ባህሪ ይለያል። ግን እንደው ባህሪያቸውን የተወሰነ ቅድም ማህበሮቹን የተወሰነ ነካክተናቸዋል። እንደዚህ አይነት ማህበሮች አሉ ብለናልና ምንድነው ልዩ ባህሪያቸው? ቅድም ብዙ ያወራነው ስለ ኃላፊነቱ የተወሰነ የሽርክና ማህበር ነው። ነገር ግን በጣም እንደው ሰው በተለምዶ ጆይንት ቬንቸር አሁን ስለ ሽርክና 4 አይነቶች አሉ። ጆይንት ቬንቸር ፈልጌ ነው ሲጄቢ ልንገባ ነው። እንደውም አንዳንድ ጊዜ እንደውም ጨረታ ሲወጣ ራሱ ጆይንት ቬንቸር የሆነ ወይም ሽርክና የሆነ ነገር ግን ውሉ በውልና ማስረጃ የተመዘገበ የሚል ሪኳየርመንት ህግ ላይ ያለ ሪኳየርመንት። ስለዚህ አሁን ጆይንት ቬንቸር ወይ ደግሞ የአሽሙር ሽርክና የሚባለው የህግ ሰውነት የሌለው ነው። ከሁሉም አሁን ለየት የሚያደርገው ከአራቱም የሽርክና ማህበር አይነቶች የአሽሙር ሽርክና ወይም ጄቢ ማለት ጆይንት ቬንቸር ማለት የህግ ሰውነት አይኖረውም። ከሌሎቹ ሁሉ እንግዲህ የንግድ ስራዎች የህግ ሰውነት ኖሯቸው የሚሰሩ ናቸው። ስለዚህ በባህሪው አንደኛው ፓርትነር የማይታይ ሳይለንት ፓርትነር ሆኖ ንግድ ስራ የሚያከናውን ነው። ይሄ ስምምነት በታወቀ ጊዜ በሰርድ ፓርቲ በተመዘገበ ጊዜ ለሶስተኛ ወገኖች በታወቀ ጊዜ ምን ይሆናል ማለት ነው? ወደ ኃላፊነቱ የተወሰነ የሽርክና ማህበር ወይም ጀነራል ፓርትነርሺፕ ነው ተብሎ ይቆጠራል ነው የሚለው ህጉ። እዚህ ላይ ትንሽ ኢንፋሳይዝ እናድርግ፣ በጣም አስፈላጊ ነገር ስለሆነ እኛም እናንተም ጋር የሚመጡ ሰዎች ሁሌ የሚሉን ነገር ስለሆነ ጆይንት ቬንቸር የህግ ፐርሰናሊቲ የለውም አይደል? የለውም። ስለዚህ ይሄ በጣም እንዲያውም ብዙ ሰዎች ምን ያቀላቅላሉ? ኢቭን ፓርትነር ፒኤልሲ እኔ እናንተ በአንድ ካምፓኒ ብናቋቁም ያ እንደ ጆይንት ቬንቸር ከአንድ የውጭ ካምፓኒ ጋር በጆይንት ቬንቸር እየሰራው ነው የሚሉ ሰዎች አሉ። ፒኤልሲ እኮ ነው ፒኤልሲ ናቸው፣ ሁለቱ ሰዎች ፓርትነሮች ናቸው ወይም ሁለት ድርጅቶች ፓርትነሮች ናቸው። በዛ ድርጅት ስር አንድ ድርጅት አቋቁመዋል፣ ፒኤልሲ አቋቁመዋል። ይሄን ፒኤልሲ ግን ጆይንት ቬንቸር የማለት ነገር አለ። ስለዚህ ህጋዊ እውቅና አለው። አሚን የህግ ሰውነት እንደሌለ የህግ ሰውነት የለውም። ስለዚህ አንደኛው ሰውዬ የሚመረጠው አንዱ ንግድ ስራ በሚሰራው ሰው መካከልና አንደኛው ደግሞ በማይታየው ሸሪኩ መካከል የሚሰራ የንግድ ስራ ነው። ለአንድ ለተወሰነ ስራ ሊሰራ ይችላል ወይም ደግሞ በቀጣይነት ባለው መልኩ ሊሰራ ይችላል። ስለዚህ ሰዎቹ የሚያደርጉት ስምምነት በጽሁፍ የተደረገ ሆኖ ግን በመካከላቸው ለሶስተኛ ወገን የማይገለጽ የንግድ ስራውን ሰራ የሚባለው የንግድ ስሙ በስሙ ባለው ሰው ነው። ስለዚህ ኃላፊነቱም ወደዚህ የሚመጣ ኃላፊነት አይኖርም። አሁን ሌላው ስለዚህ እዚህ ጋር አረዳዱ እንግዲህ ያው ጄቢ ስለተለመደ አገላለጹ ሊሆን ይችላል እንትን ያለ ነው። ሌላው ባለ ሁለት አይነት ኃላፊነት ያለበት የሽርክና ማህበር የሚባል አለ። ይሄ የቀላቀለ ነው። የተወሰነ የሽርክና ማህበርና ሸሪኮቹ ደግሞ የተወሰነ ጥቅም የተወሰነ ኢንቨስትመንት ብቻ አድርገው የገንዘብ መዋጮ ሊሆን ይችላል የሚጠበቅባቸው የሚሰሩት ነው። ላይክ ማህበሩ አለ፣ ሰዎቹ የሚሰሩት ሁለት ፓርትነርስ ነና ሚሊዮን እንደ ዳዊት የሚባል ካምፓኒ ቢኖር ወይ ጀነራል ፓርትነርሺፕ ቢኖር የሽርክና ማህበር ቢኖር ሶስተኛ አቶ ከበደ የሚባል ሰው እኛ ላይ ኢንቨስት ማድረግ ቢፈልግ እንደዚህ አይነት መዋጮ አደርጋለሁ ብሎ ከኛ ጋር ስምምነት ቢያደርግ ይሄን ባለ ሁለት አይነት ባህሪ ያለው እኛ ኃላፊነት አለብን። የዛኛው ሰውዬ ደግሞ ግን ኃላፊነት ስል የታክስ ሊሆን ይችላል፣ ለሶስተኛ ወገን የሚመጣ ኃላፊነት ሊሆን ይችላል። የተገደበ አይደለም። ሽርክና ማህበር ሲሆን አይመከርም። አሁን ብዙ ሰው ሁሉ ወደ ፒኤልሲ የሄደበት ምክንያት እኮ ወደ ኃላፊነቱ የተወሰነ ግላውን ወደ አክሲዮን ማህበር ወደ ባላንዳ እያለ ያለው ከንግድ ስራው ጋር በተያያዘ የሚመጡ ኃላፊነቶች በሙሉ በሽርክና ማህበር በሚሰራበት ጊዜ ላይ ብዙ ጊዜ ሊሚት የላቸውም፣ ደግሞ ያልተገደቡ ናቸው። ስለዚህ እነዚህ አይነት የሽርክና ማህበር ባህሪያቸውም ይወስነዋል። በሰዎች ትውውቅ ላይ የተመሰረተ ነው። ኃላፊነቱ የተወሰነ የግል ማህበር ደግሞ ሌላ ሰዎች ብዙ ጊዜ የማይተዋወቁ
የገንዘብ ኢንቨስትመንት አድርገው ኃላፊነታቸው እስከ ገንዘብ ራሳቸው ስራ አስኪያጅ ቀጥረው የሚሰሩ ናቸውና አብዛኛው ጊዜ እንደውም ስራ አስኪያጁ ስለሆነ የንግድ ስራውን የሚሰራው የንግድ ህጉ በተጨማሪ ደግሞ የገቢ ግብር የታክስ አስተዳደር አዋጁ ላይ በግልጽ ስራ አስኪያጁም የኃላፊነቱ የተወሰነ ግል ማህበር ሆኖ የሚሰራ ሰው የታክስ ክፍያ በተመለከተ በአንድነትና ያለጠላ ኃላፊነት ያለበት መሆኑ የተለየ ልዩ ሁኔታዎች የተቀመጡ ቢሆኑም ኃላፊነት ላይኖርበት የሚችሉት አንድ ሁለት ሁኔታዎች የተቀመጡ አሉ። ግን ኃላፊነቱ ላለበት ማህበሩ የሚመራው ራን የሚያደርገው ነው። ግን ባለአክሲ ሆኖ ግን በአዋጣው መዋጮ መሰረት ነው የሚሰራው። አንዳንድ ጊዜ ያው አረዳድ ችግር አለ። በጣም የኮመርሻል ኮዱ እንደዛ ሆኖ የገቢ ግብር አዋጁን የሚያስፈጽሙት ሰዎች ደግሞ የታክስ ኦፊስ ሊሆን ይችላል። ሌላ ኦፊስ ደግሞ ለይቶ ባለማየት ኃላፊነቱ የተወሰነ ግል ማህበር ባለአክሲ የማን ነው አንተ አይደለ እንደ ባለአክሲ ሆኖ ብሎ የነሱን ሰዎች ገንዘብ እስከማገድ ክፍያ እንዲከፍሉ እስከመጠየቅ ይደረሳል። ይሄ አሁን ለነጋዴው ጥሩ ያልሆነ እንትን ነው። ምክንያቱም ከመጀመሪያው ቅርጽ መርጦ የትኛውን ኃላፊነት ማይኖርብኝ ብሎ መርጦ ደግሞ ወደ ንግድ ስራ ከገባ በኋላ አይ ኃላፊነቱ የተወሰነ የግል ማህበርን ብትሆን እጠይቃለሁ የሚል ነገር ይመጣል። ስለዚህ አዌርነስ እንግዲህ በደንብ አይነት አዌርነስ ያስፈልጋል በታክስ ኦቶሪቲውም በኩል በነጋዴውም። ስለዚህ ሲመርጥ በኮንፊደንስ የሚሰራውን ስራ ይሄን ነው የምሰራው ላያቢሊቲ እዚህ ድረስ ነው ብሎ መምረጥ ይችላል ማለት ነው። ስራ አስኪያጁ መርጦ ኃላፊነት ሰጥቶ መቀጠል ይችላል። በጣም ጥሩ። ስለዚህ አሁንም ለማጠቃለል የህግ ሰውነት ያላቸውና የህግ ሰውነት የሌላቸው አይነት የንግድ አደረጃጀቶች እነማን ናቸው ብለን እንገራቸው ለተመልካቾቻችን። አዎ እንግዲህ የህግ ሰውነት የሌለው የንግድ ማህበር በኢትዮጵያ ኮመርሻል ኮድ እውቅና የተሰጠው የኮመርሻል አሽሙር ሽርክና ማህበር ወይም ጆይንት ቬንቸር ብቻ ነው የህግ ሰውነት የሌለው። ሌሎቹ በሙሉ መመዝገብ ግዴታ ነው። የንግድ ምዝገባ አዋጅ አለ። በንግድ ምዝገባ አዋጁ መሰረት የሚያስፈልጉ ሰነዶችን አሟልተው ውላቸውን ያስቀምጣሉ። ይሄ ውል መመዝገብ የሚጠበቅበት አካል አለ። ማሟላት ያለበት ፎርማሊቲ አለ። እንግዲህ የትኛው ቅድም ሜንሽን ተደርጓል። ሰዎች ሄደው ውልና ማስረጃ በተዘጋጀ ሌላ ሰዎች የተዘጋጀ የንግድ መመስረቻ ሰነድ ነው የሚጠቀሙት የሚለው እንግዲህ አሁን ይሄ ከሁለት ነገር ጋር ይያዛል። አንደኛው ያንን ነገር ካለማወቅ ነው። ምንድነው የሚለውን የተዘጋጀ ስታንዳርድ ነው የሚመስለው ሰው ከራሱ የንግድ ስራ አንፃር ማስተካከል መለወጥ የሚችል መሆኑን አያውቅም። ሁለተኛው የአቅም ጉዳይ ነው። እንግዲህ ሁሉም ሰው ያንን ከፍሎ ንግድ ስራ የሚጀምር ሰው በሙሉ እንደገና ጠበቃ፣ ሂሳብ ባለሙያ፣ ሌሎቹን በዛ መልኩ ከፍሎ መስራት ሊቸገር ይችላል። የንግድ ሰነዶችን ብቻ አይደለም አሁን በእኛ ስራ እንኳን ብናይ የንግድ የጥብቅና ስራ ሁሉም ሰው አፎርድ ማድረግ ወይ ደግሞ ክፍያውን መክፈል የማይችል ስለሚኖሩ ፍርድ ቤት በራፍ ላይ ይሄንን የጽህፈት ስራ የሚሰሩ መልስ የሚጽፉ ክስ የሚጽፉ እንደዚህ አይነት ሰዎች አሉና ይሄኛው ሊቀር አይችልም። ነገር ግን አትሊስት እውቅና እንዲሰጡ ማለት ቫልዩ ከታወቀ እኮ አንዳንድ የእውነት ለመናገር አቅሙ ያላቸው ሰዎች አሁን የአፎርዳቢሊቲ ጉዳይ አይደለም። የመጀመሪያው አስፈላጊነቱን አለመረዳት ነገር ነው። አሁን ትልልቅ ካምፓኒ ትልልቅ ኢንቨስትመንት ይዘው መጣው በትክክለኛው የካምፓኒ አደረጃጀት ካልተመዘገቡ ትልቅ ኪሳራ ነው። ሄዶ እንግዲህ እኔ በተለይ ታርጌት እኛ አሁን እኔ አስተያየት መስጠት የምፈልገው እንደዚህ አይነት ሰዎች ላይ ነው። ወይም ደግሞ ተቋቁሞ ኦፕሬት እያደረገ ብዙ ነገር እየሰራ ያለ ካምፓኒ ከመጀመሪያው በየትኛው መልኩ ነው የሚሄደው? ተቋቁሞም ሊሆን ይችላል። ተቋቁሞ ደግሞ መመስረቻ ሰነዱ ኦኬ መጀመሪያ ስህተት ተፈጽሞ ሊሆን ይችላል። ሰነዱ ተመዝግቦ አልቆ ሊሆን ይችላል። ግን ምንድነው ማድረግ ያለበት? ለህግ ባለሙያ አሳይቶ ሰነዱን ማስፈተሽ ይኖርበታል። ለሂሳብ ባለሙያ አሳይቶ ሰነዱን ማስፈተሽ ይኖርበታል። ማሻሻል ስለሚቻል ማለት ነው። ከኮመርሻል ኮዱ ላይ አንድ ጊዜ በቃ የመመስረቻ ሰነድ ጸደቀ ማለት እስከ ዘላለም አይደለም። አዎ እንግዲህ ቢቻል ከመጀመሪያው ባለሙያ አይቶት ፕሮፐርሊ። ምክንያቱም የሰው ህይወትና የንግድ ድርጅት ህይወት እኩል አይደሉም። በተለይ ካምፓኒ ከሆነ መጀመሪያው ነው ሲቋቋም ፎር አንሊሚትድ ፔሪድ ኦፍ ታይም ሰዎቹ ካለፉ ለ200 ዓመት የቆዩ ካምፓኒዎች እናውቃለን። ይሄ ከታወቀ አፎርዴቢሊቲ የሚባለው ነገር ሁለተኛ ሊሆን ይችላል ባይ ነኝ። ምክንያቱም ብዙ ሰው አፎርድን ማድረግ ይችላል። ከዛ በላይ ለብዙ ነገር ሲያወጣ እናየዋለን። ግን ያቺን 1-2 ፔጅ ነች ተብሎ በጣም ያቺ 2 ፔጅ እኮ ብዙ ነገር የምትቀይር ነገር ነች። ፕሮፐርሊ
ጠበቃ ቢያየው፣ የህግ ባለሙያ ቢያየው፣ የንግድ ባለሙያ ቢያየውና ከመጀመሪያው ምንድነው ልትሰሩ ያሰባችሁ ተመካክረው ወደፊት ሊሰሩት ካሰቡት ነገር አንጻር ይሄን ነገር ቢከፍሉ እኔ ብዙ ኤክስፔንሲቭ ይሆንባቸዋል። ምክንያቱም ከዓላማው አንጻር ነው የሚታየው። ስለዚህ በዚህ አንጻር ቢታይ ጥሩ ነው ባይ ነኝ። ተመልካቾቻችን ዛሬ የንግድ አመሰራረትን በሚመለከት ከአቶ ዳዊት ኪዳኔ የዳብሎ ሎ ፈርም ማኔጂንግ ፓርትነር ጋር ውይይት አድርገናል። በዚህ ውይይት ጥሩ ነጥቦችን እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ከዛሬው የቀጠለ የንግድ አመሰራረትና አካሄድን በሚመለከት ከአቶ ዳዊት ጋር ውይይታችን ይቀጥላል። ስላዳመጣችሁን እና ስለተመለከታችሁን እናመሰግናለን።